አብሮነት 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 بسم الله الحمد لله رب العالمين والصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين اللهم إني أعوذ بك من أن أضل أو أضل أو أزل أو أزل أو أظلم أو أظلم أو أجهل عليه سلام الله عليكم ورحمته وبركاته صلاة عبد الرحمن ابن عوف إن ورالن بدن من نشاونيزن مدرشة وتفتبن وبالله بروجرام 10 دقيقة ألفاب بالنبر عبد الرحمن أنت هاريك دمو زاريسك نجمره عبد الرحمن هو من قريش هو اسمه عندما ننظر إلى نسبه نذكر هكذا هو عبد الرحمن بن عوف ابن عبد عوف ابن عبد الحارث ابن زهرة ابن كلاب ابن مرة ابن كعب ابن لؤي ابن غالب ابن فهر ابن مالك ابن النضر وهو قريش ابن كنانة ابن خزيمة ابن مدركة ابن لياس ابن مضر ابن معد ابن عدنان كنبي صلى الله عليه وسلم يزرقن دقار كلاب ابن مرة قارنا ميقنانيو والمست سدستنيو يا نبي صلى الله عليه وسلم آيات قار مالتنا وهو من بني زهرة قريشوች እንደምታውቁት በውስጣቸው ብዙ ነገዶች አሉት كانت قوما قريش አንድ ትልቅ የሆነ ኮሚኒቲ ነው የነበረው እዛ ውስጥ ብዙ ነገዶች አሉ አነስ ያሉ ብሔረሰቦች አሉ ከነዚህ መካከል من بني زهرة نبر بنجراتش اللي عبد الرحمن ابن عوف የነብዩ ሰለላሁ ዐለይሂ ወሰለም እናት ከሷ ጎሳ ነው የነብዩ ሰለላሁ ዐለይሂ ወሰለም አሚነቱ ቢንቱ ወህብ ናት አይደለ እሷም የሚን በኒ ዙህራ ናት በኒ ዙህራ ሌላ ታላቅ የሆነ ሰሃቢ ያላቸው وهو سعد بن ابي وقاص وهو ايضا من بني زهرة ከዚህ ጎሳ ተወላጅ ነበር በኒ ዙህራ እኔ በጣም በሚያጅበኝ በጣም የሚገርመኝ ነገር እናንተን የሚገርማችሁ ይችላል የበድር ዘመቻ ጊዜ ሁሉም የቁረይሽ ነገዶች ተሰብስበው ነብዩ ሰለላሁ ዐለይሂ ወሰለምን ለመውጋት የወጡበት ዘመቻ ማለት ነው እዛ ዘመቻ ላይ አቡ ሱፊያን የቅፍለቱን ወይም ነብዩ ሰለላሁ ዐለይሂ ወሰለም ሊያስመልሱ የወጡትን ገንዘብ የቁረይሾችን ገንዘብ በሌላ ቋንቋ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያሉ የቀሟቸውና ቁረይሾቻውን እየነገዱበት ያለው ያሃንን ባስመለጡ ጊዜ አቡ ሱፊያን ከዚያ ውስጥ የዙህራ መሪ የነበረው ሰው እንደኛ ጉዳያችን አልቋል ለምንድነው እነዚህ ሰዎች የምንዋጋው የወጣነው ምን ብለን ነው እነዚህ መሐመድና ባልደረቦቹ ሰላዋቱ ረቢ ወሰላሙ ዐለይሂ ረድዋኑላሂ ዐለይሂም ጀሚዓን ቅፍለቱን ወይም ገንዘባችሁን ሊወስዱባችሁ ነው ተብለን ነው ስለዚህ ጉዳያችን አልቋል እንመለሳለን እና አቡ ጀህልና ሌሎች አቡ ጀህል እንደሚታወቀው በኒ መኽዙም ተወላጅ ነው ሌሎችም የጎሳ መሪ የነበሩት በፍጹም አሉ እሱ ግን ምን አለ ህዝቦቹን ሰብስበው ወደ መካ ተመለሰ ስለዚህ የበድር ዘመቻ ጊዜ አንድም ሰው አልሞተም አንድም ዙህሪ የበድር ዘመቻ ጊዜ ምን አልሆነም አልሞተም እንደው አላህ Subhanahu Wa Ta'ala የነብዩ ሰለላሁ ዐለይሂ ወሰለም እንደው የናታቸውን የሆነ ለመጠበቅ በሚመስል መልኩ ከዚህ ጎሳ ጋር እንዲጋጩ አላደረጋቸውም ነበረ ማለት ነው አብዱራህማን ኢብኑ ዐውፍ ከስምንቱ መጀመሪያ እስልምናን ከተቀበሉ ታላላቅ ስብዕናዎች መካከል ነው መጀመሪያ الأوائل القدماء عبدالرحمن بن عوف በተጨማሪም ومن أصحاب الشورى الستة الذي عينهم عمر رضي الله عنه عندما طعن رضوان الله عليه عمرم يا أبو لؤلؤة المجوسي የሚባለው ሰው በወጋቸው ጊዜ ለእስትኽላፍ ሙስሊሞችን ለመምራት 6 ሰዎችን መርጨው ነበር እናንተ በቃ አውሩና አንዳችሁን ወስኑ ብለው ማለት ነው عبدالرحمن ከነዚህ ውስጥም ነበር طيب وهو كما قلنا وكما أشرنا من أحد العشرة المبشرين 10 ጀነት ከተመሰከረላቸው ድንቅ ስብዕናዎች መካከል ነበር በጃሂልያ ጊዜ عبدالرحمن بن عوف كان اسمه عبد عمرو ነበር ስሙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚታወቀው አንድ ሰው ስሙ ትክክለኛ ካልሆነ ወይም እስላምን እሴት የሚጠብቅ ካልሆነ ወይም ደግሞ የሆነ የሚከብድ ነገር ካለው ምናምን ስሙን ይቀይሩለት ነበር طيب ብዙ ሰሃቦችንም ስም ቀይሯል
حتى አንዳንድ ሰሃቦች እዚህ ላይ በጣም የሚገርመው ስም አልቀበልም እኔ አባቴ ያወጣልኝን ስም እንጂ አልፈልግም ያሉ ሰሃቦችም ነበሩ። በነገራችን ላይ ከነዚህ ሰሃቦች መካከል አንደኛው الصحابي الجليل حزن የሚባል ሰሃቢ ነበር። حزن የሚባለው ሰው ሰሃቢ የሰዒድ ኢብኑ አልሙሰይብ አው አልሙሰይብ የዚህ ታላቅ የመዲና ሊቅ አያት ነው የነበረው። ሰዒድ ኢብኑ አልሙሰይብ ኢብኑ حزن ይባላል እና ነብዩ መስሙክ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም حزن አላቸው። በል አንተ ሰህሉን አሉት። ላ አንተ حزن ማለት ሚከብድ በቃ ጭፍግግ ያለ ሐዘን የተሞላበት ምናምን ማለት ነው። ሰህል ደግሞ ማለት ገር ማለት ነው። እንደዛ ሲሉት لا اغير اسما اعطاه ابي አለ አባቴ የሰጠኝ ስም አለ አልቀየርም በፍጹም አላቸው። እና ሰዒድ ኢብኑ ሙሰይብ كان فيه غضاضة وغضاضة وفظاظة ይላሉ። የሆነ ድርቅና ትንሽ የሆነ መክበድ ባህሪያቸው የመክበድ ነገር ነበረባቸውና ይህን ያውቁት ነበር። ይሄ ባህሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአባቴ ስምህን ልቀይርልህ ሲሉት በረካውን እንቢ ብሎ ነው እኔ ድረስ የደረሰው ሲሉ አያታቸውን ይወቅሱ ነበር ማለት ነው። አላኩል ሐሊ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰመውሁ አብዱራህማን ሲሉ ሰየሙት ማለት ነው። አብዱራህማን ኢብኑ አውፍ ሀጀረ الهجرتين ሁለቱንም ሂጅራዎችን ተጉዟል። ወደ ሐበሻም ወደ መዲናም ማለት ነው። አብዱራህማን ኢብኑ አውፍ በጣም የሚገርም የሆነ መውቂፍ አለው ይታወቃል። የሰዒድ ኢብኑ ረቢዕ ጋር ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ሲገቡ አኺ ያደረጉት ወንድም ያደረጉትና ሰዒድ ኢብኑ ረቢዕ كان من اغنى الانصار መዲና ላይ ካሉ አንሳሮች መካከል በጣም ገንዘብ ያለው ሰው ነው። ስለዚህ አብዱራህማን ምን አለው ሱብሃንአላህ በጣም እኮ የሚገርም ነው። እኔ لا اعرف له نظيرا في التاريخ والله እንደው በታሪክ እንደዚህ አይነት ሰው ነው ያለን ብያለስ ሁለት ሚስት አለኝ አንዷን ልፍታለህና تتحلل لك ثم تتزوجها اختر ايهما شئت ገንዘብ አለኝ ግማሹን ውሰድ እና ስራበት ተለወጥበት። ምን አይነት ወንድማማችነት እኔ በቃ የለም እኔ እንደዚህ አይነት ነገር እኔ ሰምቼም አይቼም ማለት ከዛ ሰዒድ ይህንን ማለቱ አይደለም ከፈለክ ከሚስቶቼ አንዳቸውን ማለቱ ከገንዘቤ ግማሹን ከዛ በመረጥከው ማለቱ አይደለም። አብዱራህማን ዒፋው የአብዱራህማን ቁጥብነት በራስ ሰርቶ የመለወጥ ስሜት የጊና ስሜት የመብቃቃት ስሜት ያጅባል ማለት ዝም ብላ አሁን እኛን እስኪ ያስቡን ዝም ብላችሁ ማን ነው ከኛ መሀል አስተግርም ሚስቴ ገንዘብ እሺ ሚስቷን ተዋት ገንዘቡን እሺ ምናምን አይደለም እንደለው ላኪን አብዱራህማን يعني كان حاله غريبا ወደ ሱቅ ጠቁመኝ አለው بارك الله في اهلك ومالك دلني على السوق የት ነው ንግድ ቦታችሁ وكان عبد الرحمن تاجرا ماهرا شاطرا ذكيا حذقا በጣም ጮሌ በጣም ብልህ በጣም በቃ የገንዘብ ፊሎሶፊ የገባው ትልቅ ስብዕና ነበር። طيب عبد الرحمن ወደ ቀይኑቃ ሱቅ ሄደ። ከዚያ በኋላ ሄዶ ነገደ። ገና የመጀመሪያ ሄደበት ቀን ላይ በባዶ እጁ ነው ሄደው። ስለዚህ ቂቤና አሰል ወሰምን ምናምን ማር ምናምን ነገር ሸቀልቀል አድርጎ መጣ ከዜሮ ያዙልኝ። ከዛ ከትንሽ ጊዜ በኋላ ተበረዐ بنصف ماله وكان 5000 ዲናር 10000 ዲናር ሸቀለ። ከትንሽ ጊዜ በኋላ እኮ ከትንሽ ጊዜ በኋላ ግማሹን في سبيل الله ሰጠው አብዱራህማን ኢብኑ አውፍ። ከዛ በኋላ يجهز ثم تبرع ب40000 ዲናር ከዛ በኋላ 40000 የወርቅ ሳንቲምን في سبيل الله ሰጥቷል። ثم يتبرع ببستان قيمته 40000 ከዚያም በኋላ አንድ ያተክልት ስፍራ መዝራዓ የእርሻ ቦታ 40000 ዲናር የሆነ ዋጋው 40000 የወርቅ ሳንቲም ሰደቃ في سبيل الله አውጥቷል። ከዛ يجهز 500 فرس وراحلة للغزوة 500 ፈረስና 500 ጭነት የያዙት መጓጓዣ ውጭን ከነጭነታቸው ከነ እህሉ ከነ ምናምኑ ከነ ቁሳቁሱ 500 ፈረስ እና 500 መጓጓዣ ግመል ምናምን ማለት ነው في سبيل الله አውጥቷል። ከዛ በኋላ ثم كانت له حملة على اعتاق الرقاب 30
አልፈን እንደውም በቃ እስልምናን የቁርአንን መርህ ተከትሎ ባሮችን ነፃ የማውጣት ሐምላ ነበሩ አብዱራህማን ኢብኑ አውፍና በታሪኩ 30,000 አካባቢ ሰዎችን ከባርነት ነፃ አውጥቷል ይባላል 30,000 ራስ ሱብሃንአላህ 30,000 ያ ጀማ ምን ያህል ብር እንደሚፈልግ አስቡት ثم ب700 راحلة القادمة من الشام كلها مدينة ችግር በነበረበት ጊዜ 700 ቅፍለት 700 እህልን ምናምን የተሸከሙ መጓጓዣዎች ይሄ ግመል ምናምን ከሶሪያ አካባቢ የመጡ ማለት ነው ከሻም ሙሉን ገና ሲመጡ ይላሉ ሙአሪኾች ሲናገሩ መሬቷ እንትን ትል ነበር ድምጹ ይሰማን ገና ሲመጡ መሬት ይንቀጠቀጥ ነበር ማለት ከብዛታቸው 700 ድም ይያሉ ማለት ይሄን ሁላ ገዝቶት መዲና ላሉ ሰዎች ለሙስሊሞች ሰደቃ አውጥቷል ማለት እኔ ምን አይነት አጣ እንደሆነ አላውቅም አብዱራህማን ኢብኑ አውፍ ከዚያ በኋላ ለበድር ሰዎች በድር ለተሳተፉ ሰዎች 40,000 የወርቅ ሳንቲም ሰደቃ ሰጥቷል ለእያንዳንዱ 400 ማለት ነው ሱብሃንአላህ አብዱራህማን ለሚስቶቹ 100,000 ዲናር ነው ያስወረሰው ማለት 100,000 ዲናር የወርቅ ሳንቲም ታውቃላችሁ ደግሞ ሚስት ልጅ ካለ የምትወርሰው ثمن ሴቶች 1/8 ነው የሚወርሱት 1/8 ለአንዷ የደረሳት ስንት ነው 100,000 ዲናር ነው ገንዘቡ ሌላው ምን ያህል እንደሆነ ታውቃላችሁ ውርስ ደግሞ ሰሃቦች ይሰጡ የነበረው 1/3 ፊሰቢላህ ወጥተው ሌላኛውን ነበር كان ماله كان في غاية الثراء عبدالرحمن بن عوف በጣም ሌላ ዓለም ውስጥ ያለ ገንዘብ ነው የነበረው እንደውም ካልኩሌት አድርጊው ስንት መጣልኝ መሰላችሁ መጨረሻ ላይ የቀረው ብቻ በህይወት የሰጠው ምናምን ትተው ለውርስ ብቻ የቀረው ፊሰቢልላህ 1/3 ወጥቶለት ለውርስ የቀረው ብቻ 768 ሚሊዮን ዶላር ይሆናል በዶላር ስንቀይረው 768 ሚሊዮን ዶላር ማለት ያ ጀማዓ ሰው የለም እኮ እንዳሁኑ ሎጂስቲኩ አይመችም ትራንዛክሽን ፔመንት ኢንተግሬሽን ምናምን የሚባል እኮ የለም በቃ በዛ በራ ይሄን ያክል ብር እኮ ለመስራት ሰው ይፈልጋል እኮ የሰው ኃይል ምናምን ይፈልጋል ያ ጀማዓ በጣም ወላሂ እኛ ሙስሊሞች ልንነቃ ይገባል ሰሃበተል ኪራም በላባቸው ጥረው ግረው at the same time ሙጃሂድ ናቸው شهد كل الغزوات مع رسول الله صلى الله عليه وسلم ሁሉንም ዘመቻ ተሳትፏል كان زاهدا عبد الرحمن بن عوف كان من أزهد الناس at the same time ነው ባለሀብት ነበር ሰጪ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደሃ ነበሩ ወይ የሚል አንድ መጽሐፍ አለ هل كان النبي صلى الله عليه وسلم فقيرا ام غنيا ነብዩን ደሃ አድርገው ነው አይደል ብዙ የሚሰልል صلوات ربي وسلامه عليه لا مال النبي صلى الله عليه وسلم كسبا وإنفاقا وتوريثا إلى يمصف والله النبي صلى الله عليه وسلم ገንዘብ ብዛቱን ብታዩት ትደነቃላችሁ እኛ ምናቀው ሌላ ነብይ ومع ذلك كان كريما جدا حتى لا تعرفوا أن له مال ገንዘብ ያላቸው እስካይመስልህ ድረስ ሰጪ ነበሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም كان غنيا جدا ለራሳቸውን የማያስቀሩም ነበር ነው ፖይንቱ ስለዚህ መልፋት መሮጥ መሸቀል የሰሃቦች የማንነት መገለጫ አብዱራህማን ሰሃቦች ሀብታም የሆኑ ሰዎች ጀነት ቆይተው ነው የሚገቡት ትሉኛላችሁ እኔ ምን ላድርግ እንዴ ጧት ላይ ሰደቃ አውጣለሁ ከሰዓት ላይ እጥፍ ድርብ ሆኖ ይመጣልኛል አለ ምን አድርግ ነው የምትሉኝ ምን ያህል ሰደቃ እንዳወጣ አይታችሁታል 40,000 ስለዚህ ሙስሊም የሆነ ሰው have to be ጠንካራ ሰራተኛ መሆን አለበት ጠንካራ ባለሀብት መሆን አለበት እኛ ለዱንያ አይደለም የምንለፈው ግን አኺራችን ለማሳመር የማህበረሰብ ምሰሶ ከሆኑ ነገሮች መካከል ገንዘብ አንደኛው ነው ولا تؤتوا السفهاء أموالكم التي جعل الله لكم قياما يا جماعة قيام مقوم يكون مقوم يا بكا عمد ነው
ይህንን መናቅ ማናናቅ አያስፈልግም ምን ማለት ነው كعبد الرحمن لكن لا يتعلق قلبك به ልቦናችንም ደግሞ እሱ ላይ ውዝፍ አይልም አይንጠለጠልም نعمل لكي نعطي والذين هم للزكاة فاعلون ይላል ሙእሚኖችን ባህሪ ሲናገር ዘካን ለመስጠት ብለው የሚሰሩ ናቸው ዘካ ለመስጠት ብለው ነው የሚሰሩት ለመስጠት ብለው ነው የሚለፉት ያ ጀማ የአብድ الرحمن ታሪክ ከአብድ الرحمن ህይወት የምንወስዳቸው ነገሮች እዚህ ላይ አላበቁ ኢንሻአላህ በቀጣይ ክፍል ቀሪ ሐሳቦችን ያነሳለን ሰላም አለይኩም ወራህመቱላሂ ወበረካቱ አብሮነት 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 አብሮነት